በፈረንሳይ ሊግ ትላንትና ፒኤስጂም ተሸንፏል። በጀርመን ቡንደስሊጋ ባየር ሙኒክ አሸንፏል። ቶትናም አዲስ አሰልጣኝ ሾሟል። የቶትናም አዲስ አሰልጣኝ ኢጎር ቲያጎም አቻ የሚባል ውጤት አልወድም፣ ማሸነፍ ብቻ ነው ፍላጎቴ ሲል ከፊርማው በኋላ አስተያየቱን ሰጥቷል። የሃንጋሪ አሰልጣኝ ስለ ዶሚኒክ ሰቦዝላይ ህልም ተናግሯል። የሰቦዝላይ ህልም ለሪያል ማድሪድ መጫወት ነው ሲል አስተያየቱን ሰጥቷል። ስለዚህም የምንነግራችሁ ነገር አለ። ትላንትና ባየር ሙኒክ መሪነቱን ያጠናከረበትን ውጤት አስመዝግቧል። ለማደኛው ሃሪኬን 2 ግቦች አስቆጥሯል። ስለዚህ የምነግራችሁ ነገር አለ። በስፔን ላሊጋ ሪያል ማድሪድ ትላንትና አሸንፎ መሪነቱን ከባርሴሎና ተረክቧል። ሰሞኑን በውዝግብ ላይ የነበረው ክርስቲያኖ ሮናልዶ ለአልናሲር ተጫውቶ ጎልም አስቆጥሯል። ስለዚህም የምንነግራችሁ ነገር አለ። በእንግሊዝ ኤፍኤ ካፕ ጨዋታዎች እየተደረጉ ይገኛሉ። ሊቨርፑል ማንቸስተር ሲቲ አሸንፈዋል። ዛሬ አርሰናል ይጫወታል። ስለዚህም አንዳንድ ነገር የምንላችሁ ነገር ይኖረናል። ቻናላችንን ሰብስክራይብ፣ ቪዲዮአችንን ላይክ በማድረግ እንድትጀምሩ በአክብሮት እንጋብዛለን። ከጨዋታ በፊት በኋላ የተሰጡ የአሰልጣኞች አስተያየት አለ። ይህንንም የምነግራችሁ ነገር አለ። በቅድሚያም የሪያል ማድሪድን ውጤት እንጥቀስ። በስፔን ላሊጋ መርሃ ግብር ሪያል ማድሪድ ከሪያል ሶሲዳድ ጋር ያደረገውን ጨዋታ 4-1 በሆነ ውጤት ማሸነፍ ችሏል። የሪያል ማድሪድ የማሸነፊያ ግቦች ቪኒሲየስ ጁኒየር 2 ጎሎችን ሲያስቆጥር ጋርሺያና ቫልቬርዴ አስቆጥረዋል። ለሪያል ሶሲዳድ አርዛባል ከመረብ የማስተዛዘኛ ጎሏን አስቆጥሯል። ሪያል ማድሪድ ማሸነፉን ተከትሎ የሊጉን መሪ ባርሴሎና ተረክቧል። ሪያል ማድሪድ ሊጉን በ60 ነጥብ መምራት ጀምሯል። እንግዲህ ቀጣይ በቻምፒዮንስ ሊጉ ሪያል ማድሪድ ማክሰኞ ከቤኔፊካ ጋር የሚያደርገው ጨዋታ ይጠበቃል። ትላንትና በኤፍኤ ካፑ ያሸነፉት ሊቨርፑሎች አሰልጣኝ አርኔ ስሎት ኤፍኤ ካፕ ልክ እንደ ቻምፒዮንስ ሊግ ነው ሲሉ አስተያየታቸውን ሰጥተዋል። የሊቨርፑል አሰልጣኝ አርኔ ስሎት የእንግሊዝ ኤፍኤ ካፕ ውድድር ፈታኝ ፉክክር የሚታይበት መድረክ መሆኑን ተናግረዋል። አሰልጣኙ ሲናገሩም ኤፍኤ ካፕ ልክ እንደ አውሮፓ ቻምፒዮንስ ሊግ ውድድር በጣም ከባድ ቦታ ነው ሲሉ ተናግረዋል። የሁለቱ ውድድሮች ልዩነት በኤፍኤ ካፕ ፒኤስጂ፣ ሪያል ማድሪድ፣ ባርሴሎና፣ ባየር ሙኒክ አለመኖራቸው ብቻ ነው ሲሉ አርኔ ስሎት ተናግረዋል። ስለ ሰቦዝላይ ያነሱት አሰልጣኙ እሱ በዚህ የውድድር ዓመት ከዓለም ምርጥ ተጫዋቾች አንዱ ነው ሲሉ ተናግረዋል። ዶሚኒክ ሰቦዝላይ ባለፈው በማንቸስተር ሲቲ ጨዋታ ቀይ ካርድ መመልከቱ ይታወቃል። እንግዲህ ስለዚህ ተጫዋች አስተያየታቸውን እየሰጡት የሊቨርፑሉ አሰልጣኝ አርኔ ስሎት እሱ ያለ ምርጥ ተጫዋች ነው ሲሉ አሞካሽተውታል። በተያያዘ ዜና የሃንጋሪ ብሔራዊ ቡድን አሰልጣኝ ማርኮ ሮሲ ዶሚኒክ ሰቦዝላይ ህልሙ ለሪያል ማድሪድ መጫወት ነው ሲሉ ተናግረዋል። ሰቦዝላይ በህይወቱ አንድ ህልም ብቻ ነበረው ያሉት አሰልጣኙ እሱም ለሪያል ማድሪድ መጫወት ነው ሲሉ ተናግረዋል። አክለውም እሱ ከልጅነቱ ጀምሮ አውቀዋለሁ፣ ህልሙ ለሪያል ማድሪድ ነው፣ ያንን ያደርጋል ወይ የሚለውን አላውቅም፣ ውሳኔው በእሱና በክለቡ ላይ ነው ሲሉ ስለ ዶሚኒክ ሰቦዝላይ ተናግረዋል። ዶሚኒክ ሰቦዝላይ በአሁኑ ሰዓት በሊቨርፑል ያለውን ኮንትራት ለማራዘም በድርድር ላይ መሆኑ ይታወቃል። ትላንትና በተያያዘ ዜና ሊቨርፑል ትላንትና ብራይተንን ነው እንግዲህ በኤፍኤ ካፑ እየገጠመው እንግዲህ አሳማኝ በሆነ ውጤት ብራይተንን መርታት ችለዋል። ምንም እንኳን በጨዋታ ቁጥጥር ብራይተን የበላይ ቢሆንም ሊቨርፑል አሸንፏል። እንግዲህ በጨዋታውም ጆንስ ጎል አስቆጥሯል። ዶሚኒክ ሰቦዝላይም ጎል አስቆጥሯል። ሙሐመድ ሰላም ወደ ጎል አስቆጣሪነቱ ተመልሷል። እንግዲህ ሊቨርፑል በተከታታይ ማሸነፍ ችሏል። በኤፍኤ ካፑም ወደ ቀጣይ ዙር የተቀላቀለበትን
ውጤት አስመዝግቧል። ትላንትና የተጫወተው ማንቸስተር ሲቲም እንግዲህ 2-0 በሆነ ውጤት ማሸነፍ ችሏል። ወደ ቀጣዩ ዙር የተቀላቀሉ ክለቦች ናቸው። ዛሬም አርሰናል ይጫወታል። እሱም በቀላሉ አሸንፎ ቀጣዩን ዙር ይቀላቀላል ተብሎ ይጠበቃል። በጣሊያን ሴሪያ በኢንተር ሚላን እና ጁቬንቱስን ያገናኘ ጨዋታ በኢንተር ሚላን አሸናፊነት ተጠናቋል። በጣሊያን ሴሪያ የሊጉ መሪ ኢንተር ሚላን ከዩቬንቱስ ጋር ያደረገውን ጨዋታ 3-2 በሆነ ውጤት ማሸነፍ ችሏል። ኢንተር ሚላንን አሸናፊ ያደረጉ ግቦች ኤስፖሲቶ፣ ዘለንስኪ እና ካምቢያሶ በራሱ መረብ ላይ አስቆጥሯል። እንግዲህ ካምፒያሶ ትላንትና 2 ጎሎችን አስቆጥሯል። ለጁቬንቱስም ጎል አስቆጠረ፣ ለኢንተር ሚላን በራሱ ላይ ጎል አስቆጠረ። ከዛ በኋላም ድንቅ የሆኑ ሙከራዎችን አደረገ። ነገር ግን የኢንተር ሚላኑ በረኛ አስቸጋሪ ሆኖ አምሽቷል። ኢንተር ሚላንም ውጤት ይዞ እንዲወጣ አድርጓል። እንግዲህ ኢንተር ሚላን በ61 ነጥብ የሊጉን ደረጃ እየመራ ይገኛል። ዛሬ ናፖሊ ከሮማ ይጫወታል። እንግዲህ ናፖሊ የሚያሸንፍ ከሆነ ደረጃውን የሚያሻሽልበት ውጤት ይሆናል ተብሎ ይጠበቃል። በሌላ ዜና ባየር ሙኒክ መሪነቱን ያጠናከረበትን ውጤት ማስመዝገብ ችሏል። እንግዲህ በጀርመን ቡንደስሊጋ መሪው ባየር ሙኒክ ከወርደር ብሬመን ጋር ያደረገውን መርሃ ግብር 3-0 በሆነ ውጤት ማሸነፍ ችሏል። የባየር ሙኒክን የማሸነፊያ ግቦች ሃሪኬን 2 ጎሎችን ሲያስቆጥር ጎሬስካ ቀሪዋን ጎል አስቆጥረዋል። እንግሊዛዊ የባየር ሙኒክ የፊት መስመር አጥቂ ሃሪኬን በውድድር ዓመቱ 26ኛ ጎሎችን ማስቆጠር ችሏል። ባየር ሙኒክ በ57 ነጥብ የሊጉ መሪ ሆኖ ይገኛል። በሌላ ዜና ሰሞኑን በአልናሲር ሰላም ጠፍቶ ነበር በክርስቲያኖ ሮናልዶና በአመራሩ መካከል። ያ ችግር ከፈቶ ክርስቲያኖ ሮናልዶ እንግዲህ ወደ ሜዳ ተመልሷል። በሳውዲ አረቢያው ሊግ አልናሲር ከአልፋታህ ጋር ያደረገውን መርሃ ግብር 2-0 በሆነ ውጤት ማሸነፍ ችሏል። እንግዲህ በተቃውሞ ምክንያት ያለፉት ጨዋታዎችን ያመለጡ ክርስቲያኖ ሮናልዶ ሲመለስ የመጀመሪያ አልናሲር ጎልም አስቆጥሯል። ቀሪውን የአልናሲር የማሸነፊያ ግብ አይማን አህመድ ከመረብ ማሳረፍ ችሏል። ክርስቲያኖ ሮናልዶ በውድድር ዓመቱ ያስቆጠራቸውን የሊግ ግቦች 18 ማድረስ ችሏል። ሮናልዶ በእግር ኳስ ሕይወቱ 1000 ግቦችን ለማስቆጠር 38 ግቦች ብቻ ይቀሩታል። የክርስቲያኖ ሮናልዶ ህልምም እንግዲህ 1000 ጎል ማስቆጠር እንደሆነ ይታወቃል። አልናሲር በ52 ነጥብ ሁለተኛ ደረጃ ላይ ተቀምጦ ይገኛል። ሌላው እንግዲህ የፈረንሳይ ሊግ ትላንትና ፒኤስጂ ሽንፈት የቀመሰበት ጨዋታ አድርጓል። ከጨዋታው በኋላ መነጋገሪያ የነበረው የኦስማን ዴምቤሌ አስተያየት ነበር። እንግዲህ የፈረንሳዊ ክለብ ፒኤስጂ ትላንት ምሽት በሬንስ መሸነፉን ተከትሎ የሊጉ መሪነት የማጣት አደጋ ተጋርጦበታል። የፒኤስጂ ተጫዋች ኦስማን ዴምቤሌ ከጨዋታው በኋላ ቡድኑ በአንድነት እንደሌለው የሚጠቁም አስተያየት ሰጥቷል። ስለ ራሳችን ሳይሆን ስለ ፒኤስጂ ማሰብ አለብን ያለው ዴምቤሌ ባለፈው ዓመት ከግለሰብ ጥቅም ይልቅ ክለቡን ነበር የምናስቀድመው ሲል በክለቡ መካከል ችግር እንዳለ ተናግሯል። አክሎም ሁሉም ሰው ስለ ራሱ ብቻ ማሰብ አቁሞ ለክለቡ መፋለም አለበት ሲል ቡድኑን ያሳየውን እንቅስቃሴ ተችቷል። ስለ ዴምቤሌ አስተያየት ምላሽ የሰጡት አሰልጣኝ ሉዊስ ኢንሪኬ በበኩላቸው ይህ አስተያየት ዋጋ የለውም ሲሉ ተናግረዋል። ከባድ ጨዋታ በኋላ ብስጭት ይኖራል። ተጫዋቾች ከጨዋታ በኋላ የሚሰጡት አስተያየት ዋጋ የለውም ሲሉ ተናግረዋል። የትኛውም ተጫዋች ከክለቡ በላይ እንዲሆን አይፈቀድም። እኔም ሆንኩ ፕሬዝዳንቱ እና ስፖርቲንግ ዳይሬክተሩ በተመሳሳይ ሲሉ ሉዊስ ኢንሪኬ ተናግረዋል። እንግዲህ ፔፕ ጋርዲዮላ ትላንትና ከጨዋታ በፊት አስተያየት ሰጥቷል። ከጨዋታ በፊት አስተያየት ሲሰጥ ስለ ኤፍኤ ካፑ ሳይሆን ስለ ፕሪሚየር ሊጉ ነው አስተያየቱን የሰጠው። በ4 ነጥብ ልዩነት መመራት ዘና አያደርግም ሲል ፔፕ ጋርዲዮላ ተናግሯል። የማንቸስተር ሲቲው አሰልጣኝ ፔፕ ጋርዲዮላ ፕሪሚየር ሊጉን በ4 ነጥብ ልዩነት መምራት ዘና አያደርግም በማለት ተናግረዋል። ከአርሰናል ጋር ስላላቸው የ4 ነጥብ ልዩነት የተጠየቁ ፔፕ ጋርዲዮላ ከኛ ይልቅ በአርሰናል ቦታ ብንሆን መርጣለሁ ሲል
ተናግሯል። አክለውም ነገር ግን 12 ጨዋታዎች እየቀሩ ሊጉን በ4 ነጥብ ልዩነት መምራት ዘና አያደርገኝም፣ በ4 ነጥብ ዝቅ ማለትም ትንሽ ዘና አያደርገኝም ሲሉ ተናግረዋል። ፕሪሚየር ሊግ ውስጥ ከህዳር እስከ የካቲት ያሉ ወራት በጣም ከባድ ናቸው። መጋቢት ላይ ሰማዩ ይጠራል። ያን ሰዓት ዋናው ነገር ስንት ተጫዋቾች ዝግጁ ናቸው የሚለው ነው ሲሉ ፔፕ ጋርዲዮላ ስለ ፕሪሚየር ሊግ ውድድር እና የነጥብ ልዩነት አስተያየታቸውን ሰጥተዋል። ባርሴሎና በአትሌቲኮ ዲ ማድሪድ ከደረሰበት ሽንፈት በኋላ አሰልጣኝ ሃንሲ ፍሊክ ተጫዋቾቹን ሰብስበው እንዳነጋገሩ እየተነገረ ይገኛል። አሰልጣኙ በውይይቱ በተለየ በጨዋታው መጀመሪያ አጋማሽ በተጫዋቾቹ ጥንካሬና አስተሳሰብ ላይ ጥያቄ አንስተዋል። የቡድን ተጫዋቾች በበኩላቸው ለአሰልጣኝ ሃንሲ ዲተር ፍሊክ ታክቲካል ስጋት እንዳላቸው ገልጸውላቸዋል። ተጫዋቾቹ እንደ አትሌቲኮ ማድሪድ ባለ ትልቅ ጨዋታ ላይ ተከላካዮች ወይ ወደፊት ወስዶ ማጫወት ትክክል ነው የሚል እምነት የላቸውም። የቡድኑ አንዳንድ ተጫዋቾች ፔድሪና ራፊኒያ ከሌሉ የአሰልጣኝ ሃንሲ ፍሊክ አጫወት መተግበር አስቸጋሪ መሆኑን ተናግረዋል። ተጫዋቾቹ ሙሉ የአጫወት መንገዱ እንዲቀየር የማይፈልጉ ሲሆን ነገር ግን በትልቅ ጨዋታዎች ተስማሚ የሆነ አጫወት እንዲፈለግ ጠይቀዋል። መረጃውን ዘ አትሌቲክ ይዞት ወጥቷል። አሰልጣኝ ቶማስ ፍራንክን ያሰናበተው ቶትናም በምትኩ አዲስ አሰልጣኝ መሾሙን ይፋ አድርጓል። ቶትናም አሰልጣኝ ኢጎር ቲያጎን እስከ ውድድር ዘመኑ መጨረሻ በኃላፊነት መሾሙን ይፋ አድርጓል። የ48 ዓመቱ ክሮሺያዊ አሰልጣኝ ኢጎር ቲያጎ ቶትናምን በጊዜያዊነት ሲቀበሉ በክለቡ የመቀጠል አማራጭ እንዳካተተ ተዘግቧል። አሰልጣኝ ኢጎር ቲዶር ቶትናምን ቀጣይ ሳምንት ከአርሰናል ጋር በሚያደርገው የሰሜን ለንደን ደርቢ ጨዋታው በመምራት ስራቸውን ይጀምራሉ ተብሏል። እንግዲህ ከአሰልጣኙ አቻ የሚባል ውጤት አልወድም ማሸነፍ ብቻ ነው ሲሉ ኢጎር ቲዶር ተናግረዋል። ቶትናምን የተረከቡት አሰልጣኝ ኢጎር ቲዶር ማሸነፍ እንፈልጋለን ሲሉ ከፊርማቸው በኋላ ስለ አላማቸው ተናግረዋል። አቻ ለመውጣት ወደ ሜዳ መሄድ አንችልም የሚሉት አሰልጣኙ ጨዋታዎች ለአቻ ውጤት አይቆጠሩም፣ ስለማሸነፍ ነው ማሳሰብ ያለብን ሲል ተናግረዋል። ቡድኑ ትልቅ አቅም ያላቸው ተጫዋቾች ይዟል። ተልዕኮ እነሱን ማደራጀት፣ ማነሳሳትና በፍጥነት ውጤት ማምጣት ነው ሲሉ ጨምረው ተናግረዋል። አሰልጣኝ ኢጎር ቲዶር የቶትናም የመጀመሪያ ጨዋታቸውን ከሊጉ መሪ አርሰናል ጋር ያደርጋሉ ተብሎ ይጠበቃል። ሌላው በቶትናም ቤት የቶትናሙ ሉካስ በርግቫልን ይመለከታል። በጥር የተጫዋቾች ዝውውር መስኮት ቼልሲና አስቶን ቪላ ሉካስ በርግቫልን ለማስፈረም ጠይቀው እንደነበር እየተነገረ ይገኛል። ይሁን እንጂ ቶትናሞች ከተቀናቃኝ ክለቦች የቀረበውን የዝውውር ጥያቄ ውድቅ ማድረጉን ዘ አትሌቲክ ዘግቧል። ቶትናም በሚቀጥለው ክረምት የዝውውር መስኮት ተጫዋቹን ለማቆየት ትልቅ ፈተና ሊጠብቃቸው እንደሚችል እየተነገረ ይገኛል። ሉካስ በርግቫል በክለቡ የመጀመሪያ ዓመት የቡድኑ ቁልፍ ተጫዋች እንደነበር የሚታወስ ሲሆን የቶትናም የአመቱ ምርጥ ተጫዋች በመባል መመረጡ ማይዘነጋም። አሰልጣኝ ቶማስ ፍራንክ በዚህ ዓመት ተጫዋቹ ከሚመረጠው የአማካይ ቦታ ወደፊት እንዲወጣ አድርገው ሲያጫውቱት ነበር። ይህ የተጫዋቹ ሁኔታ የረጅም ጊዜ አድናቂዎች ቼልሲና አስቶን ቪላ ትኩረት እንዲያደርጉበት እንዳስቻለ እየተነገረ ይገኛል። እንግዲህ በክረምቱ ምን ይፈጠራል የሚለውን አብረን የምናይ ይሆናል። ቨርጂል ቫን ዳይክ ስለ ቀድሞ የቡድን አጋሩና የትላንቱ ተቀናቃኝ ጄሚ ሚልነር አስተያየቱን ሰጥቷል። ሚልነር የፕሪሚየር ሊጉ ታሪካዊ ተጫዋች ነው ሲል ቨርጂል ቫን ዳይክ አስተያየቱን ሰጥቷል። የሊቨርፑል አምበል ቨርጂል ቫን ዳይክ ጄምስ ሚልነር ከምርጥ ተጫዋቾች መካከል እንደሚጠቀስ ተናግሯል። ጄምስ ሚልነር ዛሬ ምሽት ከብራይተን ጋር ወደ አንፊልድ በመመለስ የቀድሞ ክለቡ ሊቨርፑልን ገጥሟል። ሚልነር ለረጅም ዓመታት በምርጥ ቁመና በመቀጠሉ አድናቆት ይገባዋል ያለው ቨርጂል ቫን ዳይክ እሱ ያለ ጥርጥር ከፕሪሚየር ሊጉ ታሪካዊ ተጫዋቾች አንዱ ነው ብሏል። በትላንት ምሽቱ ጨዋታ ጥሩ አቀባበል እንደጠበቀው እና እንደተደረገለት
እርግጠኛ ነኝ ሲል ቨርጂል ቫን ዳይክ ጨምሮ ተናግረዋል። እንግዲህ ጄምስ ሚልነር በፕሪሚየር ሊጉ ታሪክ ብዙ ጨዋታዎችን የተጫወተ ቀዳሚ ተጫዋች መሆን ችሏል ማለት ነው ጄምስ ሚልነር። በመጨረሻም ዛሬ የሚደረጉ ጨዋታዎችን ጠቁማችሁ የዛሬ ተጠባቂ መርሃ ግብር በኤፍኤ ካፕ 10 ሰዓት ተኩል ላይ ግሪምስቢ ከዎልቭስ ጋር ይጫወታሉ። ምሽት ቀን 11 ሰዓት ላይ ስቶክ ሲቲ ከፉላም ሲጫወቱ ምሽት 1 ሰዓት ተኩል ላይ አርሰናል ከዊጋን ጋር በኤሚሬት ጨዋታውን ያደርጋል። እንግዲህ ዛሬ አምበላቸው ማርቲን ኦዴጋርድ እና ቡካዮ ሳካ ምናልባትም ይጫወታሉ ተብሎ ይጠበቃል። ካይ ሃቨርትዝም ያን ያህል የከፋ ጉዳት እንዳልደረሰበትና ምናልባትም ዛሬ ወደ ሜዳ እንደሚመለስ እየተነገረ ይገኛል። በስፔን ላ ሊጋ አትሌቲኮ ማድሪድ ከሪያል ቫይካኖ ጋር ይጫወታሉ። በጣሊያን ሴሪያ ምሽት 4 ሰዓት ከ45 ላይ ናፖሊ ከሮማ የሚያደርጉት ጨዋታ በናፖሊ ጁሴፔ ሜዛ ስታዲየም ይጠበቃል። 4 ሰዓት ከ45 በፈረንሳይ ሊግ ኦሎምፒክ ሊዮን ከኒስ የሚያደርጉት ጨዋታን በጉጉት ይጠበቃል። ውድ የቻናላችን ተከታታዮች ለዕለቱ ያዝንላችሁ አጫጭር ዜናዎች እነኚህን ይመስላሉ። ቻናላችን ሰብስክራይብ፣ ቪዲዮአችን ላይክ አድርጉት። በሌላ ዜና እስከምንገናኝ ሰላም።